ጋይስ አንድ የተከበረ ሰው ላስተዋውቃችሁ ነው። እስኪ በእናታችሁ አቶ ሶሎሞን ይሄ ማያውቀው ሰው አለ እንዴ? ሰሊ ነበር እንዴ ነው ባይ ዘ ዌይ ልንገራችሁ፣ ማይክ ሰክተን ተዘጋጅተን ምናምን የቀረጽነው ግን ኤኒዌይስ በጣም ስለምወደው ማስተዋወቅ ፈልጋለሁ። ሶሊዬ ሁላችሁም እንደምትወዱትና እንደምታደንቁት እርግጠኛ ነኝ። ባይ ዘ ዌይ አንድ ነገር ልንገርህ፣ ከልጅነቴ ጀምሮ ከ13 ዓመቴ ጀምሮ እስከ 18 19 ያንተ ሙቪዎች በየሳምንቱ ሳላይ አሳልፍ ያላቀም በጣም አመሰግናለሁ። እግዚአብሔር ምሳ የበላው ሁሌ ሙቪዎቹን እንዳለ አይቻቸዋለሁ። በአጠቃላይ የሰራቸው አይቻቸዋለሁ። በጣም አመሰግናለሁ። ማርያምን ነው በጣም የሆነት በጣም አመሰግናለሁ። እና በጣም ታለንትድ ነህ። አሁን ደግሞ ወንድማችን ሶል ወደ ቲክቶክ መጥቷል። እንግዲህ ታግ አድርጌዋለሁ፣ ከዚህ በታች ሜንሽን አድርጌዋለሁ። ያ አብረን ትልቅ ደረጃ እንደርሳለን። አንተማ ኦሬዲ ሰማይ ነህ። ግን ምን እያልኩት ነው መሰላችሁ ጋይስ? አክቲንግ አስጀምረኝ። እኔ አክተር መሆን እችላለሁ። አክት ሳረግ ላሳየህ ከ1 እስከ 10 ትሰጠኛለህ። እሺ 10 ከ10 ከሰጠኝ እጀምራለሁ ማለት ነው። ሂድ። እሺ ስማ ልንገርህ፣ እኔ በስንት መከራ አልፌ የመጣው ሰው ነኝ። በማንም ሰው ደግሞ አልቆምም። አሁን ስንት ተራራ ወጥቻለሁ። ስንት ነገር ማሸነፍ ነበረብኝ፣ አሸንፌያለሁ። ስለዚህ አንተ አልከኝ ብዬ ካሁን በኋላ አላቆምም። ሰማኝ አይደለ? እነዚህ የምታያቸው ሰዎች ደፍረው ህይወታቸው መቀየር ይፈልጋሉ። ስለዚህ እነሱን ሰዎች ማቆም አትችልም አንተ ካሁን በኋላ። ምክንያቱም ስግጥ አሪ እንዴ ነው ከአንድ እስከ 10 እውነት ግልጽ ነው። አይ ሳልዋሽ በደንብ ስላልተዘጋጀ ጊዜ ስላልሰጠው ምናምን ነው። ስለዚህ ዛሬ አሁን ያወራው ታሪክ ጥሩ ነው። በነገራችን ላይ አሁን ከጎዳና ላይ ማን ነው አብራቸው የምታግዛቸው ልጆች አሉ። እሱ በራሱ ጀግንነት ነው። ስለዚህ እሱን ታሳቢ አድርጌ ምን ብዬ ምናምን ለዛሬ 7 ሳልዋሽ በቃና እሺ ግን እችላለሁ፣ አክት ማለት እችላለሁ በደንብ። ስለዚህ በርታ፣ ትልቅ ነገር ነው እያደረክ ያለው። በርታ። አመሰግናለሁ የኔ አባት። በጣም ትልቅ ሰው ነው ሶሎሞን፣ ከምታስቡት በላይ ነው ማደንቀው። እና አንተ ያለህበት የአክቲንግ ደረጃ ደግሞ መድረስ ፈልጋለሁ። ገና እኔ ባልደረስኩም ይደረሳል። በእውነት የታባቱ የኔ ቆንጆ ሚል ፊልም ታሰራኛለህ? ጋይስ ጻፉለት እየገባችሁ ወደ ኮሜንት የኔ ቆንጆ ሚል ርዕሱ ድረስ ሰጠህ እኮ። አዎ በቃ አሁን የኔ ቆንጆ በዛ ስለምታወቅ ነኝ። በቃ የፍቅር ፊልም የኔ ቆንጆ ሚል በቃ እግዚአብሔር ይመስገን። እኔ አለሁ፣ አግዛለሁ አብሬ በእውነት ፎሎ አድርጉት እስኪ ወንድማችን። አሁን አክት ማድረግ ጀምራለሁ። ግን እንዴት ምን አይነት ካራክተር እንድጫወት ትፈልጋለህ? አንተ ምን አይነት ካራክተር ብዙ ጊዜ ማለት ሁሉንም አይነት ካራክተር በጫወት አለብህ ግዴታ ነው። ሁሉም ይችላል። ተዋናይ ማለት እንደሱ ነው። ግን ምንድነው ሌሎችም ተዋናይ መሆን ለምትፈልጉ ሰዎች ማለት የምፈልገው እሱ ነው።